ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም አንደበታችሁን ፈታችሁ መስክሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር ባስማረከልን ደጅ የተሰበሰባችሁ አእይንተ እግዚአብሔር ካህናት፣ የተከበራችሁ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችንም ጋር ይሁን። እንደምን ዋላችሁ? የልቡናችንን ኃጢአት እሱን የማስከፋት የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ቸርነቱ እንደ ይቅር ባይነቱ በዚህ በተቀደሰ ስፍራ ሰብስቦ ሊያስተምረን፣ ሊመክረን፣ ሊገስጸን፣ ሚስጥሩን ሊገልጽልን የወደደ አዶናይ ሁሉን የሚችል ኤልሻዳይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የደም ከተማ ታላቂቱ ባቢሎን ወደቀች። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር በዚህ ርዕስ የምንሰማውን ቃል በልቡናችን ያሳድርልን። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ቃል ሁሉ በልባችሁ ይጻፍላችሁ። ለኔም ለምናገረው ማስተዋልና ሚስጥሩን ያድለኝ። የነቢያትን፣ የሐዋርያትን፣ የሊቃውንትን ጉባኤ ባረከ እግዚአብሔር የእኛንም ጉባኤያችንን ይባርክልን። ብርሃነ ዓለም ቅዱስ ጳውሎስ ሲናገር ከቲያጥሮን ከተማ ለነበረች ለግሪካዊቱ ልድያ ልቡናዋን ብሩህ ያደረገ መንፈስ ቅዱስ በእኔና በእናንተ ላይ ይደር። ታላቂቱ የደም ከተማ ባቢሎን ወደቀች። ይህን ቃል የሚናገረው ከሰማይ እነሆ መቅደስ የተላከው ወደ ምድርም በወረደ ጊዜ ከታላቅ ግርማና ክብር የተነሳ ምድርን ያበራ በእግዚአብሔር ፊት የሚቆም የእግዚአብሔር መልአክ ቃል ነው። ባቢሎን ስንል አሁን ስለ አገር የምናወራ አይደለም። እርግጥ ነው ያኔ ጥንት ናምሩድ በተባለው እነሆ በምድር ላይ ገኖ በነበረ እግዚአብሔርን ለውጋ ብሎ በተነሳ በአንድ ሰው አማካኝነት በደቡባዊው እነሆ ሜሶፖታሚያ በኤፍራጥስና በጤግሮስ ወንዝ መሃል ላይ በነበረው የሰናኦር ታላቅ ሜዳ የተገነባ ታላቅ የኃጢአት ግንብ በእግዚአብሔር እንደፈረሰ የከለዳውያንም እነሆ ጌጥና ትዕቢት ባቢሎን እንደወደቀች መጽሐፍ ቅዱስ ይነግረናል። ይህ ስፍራ ከዛሬቱ የኢራቅ ዋና ከተማ ከባግዳድ በ50 ማይልስ ርቀት ላይ ሲገኝ አልሂላል ብለው ይጠሩታል። ይህ በኤፍራጥስና በጤግሮስ ወንዝ መካከል የተሰራ ህንፃ ዝም ብሎ ዛሬ ዓለም እንደሚኮሩባቸው ያሉ ታላላቅ ህንፃዎች አይደለም። ይህ የተሰራ ህንፃ ራሱ ወደ ሰማይ እንዲደርስ ሆኖ በሰማይ ያለ እግዚአብሔርን ልውጋ የማለት አስተሳሰብ ነው። ዛሬም የደም ከተማ ታላቂቱ ባቢሎን ወደቀች ብሎ 3 ጊዜ ወደቀች 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 ብሎ የወፍጮ ድንጋይ ይዞ በባህር የከተተው መልአክ የሚነግረን ይህ አስተሳሰብ ዛሬም ምድር ላይ ተጸንሷልና ሞቱ ምን እንደሚመስል ታላቂቱ የደም ከተማ ባቢሎን የሚለው ቃል በመጀመሪያ ድብልቅልቅ ማለት ነው። አንዳንድ የምድር ጠቢባን ፈላስፎች በአካዲያን ቋንቋ ባቢላኒ የሚለውን ወስደው
the gate of God የሚል ስም ይሰጡታል። the gate of God በዕብራይስጡም ሆነ በግሪኩ ወይም ደግሞ በራሳችን በግዕዝ ቃል እንደተቀመጠልንና ትርጉሙ ዛሬም እንደሚደርሰን ባቢሎን ማለት ድብልቅልቅ፣ ባቢሎን ማለት ዝሮ፣ ባቢሎን ማለት ብትን ማለት ነው። እግዚአብሔር በዛ የዓለምን ሁሉ ቋንቋ ደባልቋልና ይህቺ ባቢሎን ዛሬ ላለው ለስምንተኛው ሺህ አመለካከት እናት ናት። ለዚህ ነው መልአኩ ከሰማይ ወረደ፣ እኩል ሰዓት ያህል ዝምታ ሆነ። እነሆ እሱም ሲወድ ስለ ክብሩ ምድር በራች። የወፍጮ ድንጋይ የሚያክል አንድ ድንጋይ መልአኩ በእጁ ያዘና እንዲህ ብሎ ወደ ባህር ውስጥ ወረወረው። እነሆ ታላቂቱ ባቢሎን የደም ከተማ ወደቀች 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 አለ። ከእርሷም ዕጣን ወርቅና ንግድ ያካሄዱ ሁሉ በአንድ ሰዓት ባቢሎን ጠፍታለችና ዋይ ብለው አለቀሱላት ይላል። ባቢሎን የዛሬ አስተሳሰብ ነው። ባቢሎን ምን ነበረች? ይልቁንም ባቢሎንን በሴት ይስላታል፣ በሴት ያስቀምጣታል። አለባበሷም ሳይቀር ተቀምጧል። ባቢሎን ሲያዋት ውብ ናት። ቀሚሷ ያምራል፣ እጅግ ሐምራዊ ነው። ይልቁንም በእጇ ያዘችው ጽዋ ይስባል፣ የወርቅ ነው። ውስጡ ግን ዓለምን የሚያስስብ እብደትን የሚያመጣ የተደባለቀ የዝሙት ወይን ጠጅ ነው፣ የቅዱሳንም ደም ነው ይላል። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የባቢሎን እምነትና አስተሳሰብ ምን እንደሆነ እንመለከታለን። አዎ የትናንትና ባቢሎን በሰማይ የመኖርን አስተሳሰብ ምድርን የመጸየፍ ከእግዚአብሔር አደጋ የማምለጥ ከኃጢአት ወደ ንስሐ የመግባት ሳይሆን እግዚአብሔር ከሚያመጣው ቁጣ እንዴት እናመልጣለን በልሃት እንስራ የሚል አስተሳሰብ፣ እግዚአብሔር ይቅር ይበለን ብሎ ንስሐ ከመግባት ይልቅ ዝም ብለን ስለምንቀር ሰማይ የሚባልም ሕይወት የለም ብለው ስለሚያስቡ ሳንበተን ስማችንን እናስጠራ የሚለው ስምን የማስጠራት ከንቱ ውዳሴ። እነሆ ስምን ማስጠራት ብቻ ሳይሆን ለዓለማመን መተባበር፣ ለኃጢአት መተባበር፣ የእግዚአብሔር ቃል ለመናድ መተባበር፣ እግዚአብሔር የለም ለማለት መተባበር፣ ሕጉን እንዳይሰራ መተባበር፣ ሕጉንም ለማጥፋት መተባበር የባቢሎን አስተሳሰብ። ይህ አስተሳሰብ ዛሬ ምድራችን ላይ በተለያየ መልኩ ይንጸባረቃል። ዓለማችንም ከጊዜ ወደ ጊዜ ያለው የቴክኖሎጂ ውጤቷ ዓለምን ወደ አንድ ትንሽ ነገር እያመጣው ስለሆነ አንድ ጊዜ የሚመነጭ ክደት ምድራችንን በአንድ ጊዜ ወሮ የሚያጠፋ ስለሚሆን አንዳንድ ሰዎች የዓለምን የቴክኖሎጂ ምጥቀትና እድገት የግሎባላይዜሽን አስተሳሰብ በሌላ በኩል አስፈሪነቱን እየተመለከቱት ይገኛሉ። አንዳንድ ሰዎች እየተጨነቁም ስለሆነ በተለያዩ እነሆ የገጠር ከተማዎች ራሳቸውን ለይተው የሚኖሩ ሰዎች የቴሌቪዥን ሁኔታ ወደ እነሱ መግባትና ኢንተርኔት ወደ እነሱ አካባቢ መድረስ አስግቶናል ሲሉ በተለያየ ሁኔታ የሰዎችን ማህበረሰብ ህይወት የሚያጠኑ ሰዎች እየገለጹ ነው ያሉት። እርግጥ ነው ሲቪላይዜሽን ዓለማችን ትፈልጋለች። ችግሩ ሲቪላይዜሽን ኢቪላይዜሽን ሆኖ ሲለወጥ ነው። የባቢሎን አስተሳሰብ ዛሬ እንዴት ምድር ላይ ይመጣል? ባቢሎንስ በአንድ ሰዓት መልአኩ እንደተናገረ እንዴት ጠፋች? ወይስ እንዴት ትጠፋለች? ትምህርታችን በራእይ 18 ላይ የሚመረኮዝ ሲሆን ይህ ድምፅ የሚሰማችሁ ሰዎች ሁሉ ይህን ትምህርት በምትማሩበት ጊዜ እግዚአብሔር መሐሪና የሰይጣን መንፈስ ደግሞ ለዘላለም የሚወድቅ መሆኑን እያሰባችሁ ይህንንም የምሰጣቸውን ጥቅሶች እንደገና ቤታችሁ ገብታችሁ በመስማትና በማንበብ ከባቢሎን አስተሳሰብ እናንተም ወጣችሁ ሌሎችንም እንድታወጡ
እኛም ወጥተን ሌሎችን እንዲወጡ የምናደርግበት ትንሹን የአቅማችንን እንድንሰራ የእግዚአብሔር ቀኝ በመካከላችን ይኖር። ራእይ 18 ቁጥር 1 ስለ መጨረሻው ሰዓት የተመለከተ ባለ ራእዩ ዮሐንስ ስለ ባቢሎን እንዲህ ይላል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው። ከክብሩም የተነሳ ምድር በራች። በብርቱም ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና የምድርም ነገሥታት ከእርሷ ጋር ሴሰኑ። የምድርም ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም ዓመፃዋን አሰበ። እርሷም እንደ ሰጠች መጠን ብድራት መለሱላት፣ እንደ ሥራዋም 2 እጥፍ ደረቡባት። በእነሆ በቀላቀለችው ጽዋ 2 እጥፍ አድርጋችሁ ቀላቅሉባት። ራሷን እንዳከበረችና እንደተቀማጠለች ልክ ስቃይና ሐዘን ስጧት። በልቧ ንግሥት ሆኜ እቀመጣለሁ፣ ባልቴትም አልሆንም፣ ሐዘንንም ከቶ አላይም ስላለች፣ ስለዚህ በአንድ ቀን ሞትና ሐዘን ራብም የሆኑ መቅሰፍቶቿ ይመጣሉ፣ በእሳትም ትቃጠላለች። የሚፈርድባት እግዚአብሔር ብርቱ ነውና። ማብርቱ ነው እኛንም ያበርታል። አሁን ባቢሎን ወደቀች፣ እንደምትወድቅም መልአኩ ተናገረ። ለእኛ ያለው መልእክት ቀጥሎ ያለው ከሰማይ የመጣው መልእክት ነው። መልአኩ ወጥቶ ወደቀች ካለ በኋላ ሌላ መልእክት ከሰማይ መጣ ይላል። ለማ ለሕዝቤ የእግዚአብሔር ቃል ይህን ነው የሚለው። ራእይ 18 ቁጥር 4 ከሰማይ ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳይደርስባችሁ ውጡ፣ ትታችኋት ባቢሎን ይላል። ምን ሆይ ሕዝቤ ሆይ፣ ሕዝቤ ብሎ የሚጠራን እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ቢጣላን ሕዝቤ አይለንም። ትዝ ይላችሁ ከሆነ ይህ የባቢሎን አስተሳሰብ በእስራኤላውያን ዘንድ ገብቶ ሙሴ በተራራው አናት ላይ ከእግረ ደብር ኢያሱን በመሃል ተራራ አድርጎ ከእግዚአብሔር ጋር በተነጋገረ ሰዓት 2ቱን የምስክር ጽላቶች ይዞ በሚወርድበት ሰዓት ከተራራው ስር እስራኤል እነሆ አሮንን አስጨንቀው፣ አሮን ሙሴን አናውቀውም፣ እግዚአብሔርንም አናውቅም፣ እኛን ከግብፅ ያወጡንን ፈርዖንን ያሳፈሩልንን እነዛን አማልክቶቻችንን አምጣ፣ እግዚአብሔር ማን ነው? ሙሴስ ማን ነው? አሮን በል እኛን ያዳኑንን 2 የጥጃ ምስሎች አቁምልን ብለው አሮንን አስጨነቁት ይላል። ካህኑ አሮንም ወርቃችሁን አምጡ ብሎ በእሳት ውስጥ ቢጨምረው ይላል የሰይጣን መንፈስ በዛ ውስጥ ገባ። 2 የጥጃ ምስል ሆኖ ከእሳቱ ወጣ። የአጋንንት ሥራ በዛ ውስጥ ነበረ። የዚያን ጊዜ እስራኤል ተንበረከኩ፣ በሰማይ ያለውን እግዚአብሔር ረሱ፣ በተራራው ከሙሴ ጋር ያለውን ዘነጉ፣ ቀይ ባህርን የከፈለውን ረሱት፣ በምድረ በዳ የመገባቸውን ተዉት፣ ከዓለት ውሃ ያፈለቀውን ዘነጉት። ስለዚህም እነሆ እስራኤል በዛ በተራራው ስር ለጣዖት በሚመረከኩበት ለተቀረጸው ምስል በሚሰፍሩበት ሰዓት ካህኑ አሮን ሳይቀር በክደታቸው ተስቦ በእነሱ አስተሳሰብ ተውጦ እነሆ የሰይጣን መንፈስ አመራር በውስጣቸው ገብቷልና እንዲህ ሲል አወጀ ይላል ካህኑ ሳይቀር። አዎ ነገ የእግዚአብሔር በዓል ነው አሉ። ግን የተናገሩት እንዲህ ብለው ነበረ፣ አሮን ግበር ለነ አማልክተ፣ እነሆ አማልክትን ስራልን፣ እነሆ በፊታችን የሚሄዱ አማልክቶቻችንን አቁምልን ብለውት ነበረ። ታዲያ የዛን ጊዜ እስራኤል እነሆ በተራራው ስር እንዲህ አደረጉ ይላል። ጣዖቱን አቆሙ፣ ሊበሉም ተነሱ፣ ጠጡ፣ ሰከሩ፣ እነሆ በኃጢአት ዝሙትም ወደቁ፣ ሊዘፍኑም ተነሱ ይላል። የዛን ጊዜ ሙሴ
ከእግዚአብሔር ጋር ተነጋግሮ በነበረበት ሰዓት የእግዚአብሔር ቃል ወደ ሙሴ መጣ። ሙሴ ሙሴ ወረድ ከተራራው ሕዝብህ በደለ አለው። ሕዝብህ አለው እግዚአብሔር ሕዝቤ የሚለውን ሕዝብህ አለው። ለምን ሕዝብህ አለው? ዘጸአት 32 ከቁጥር 5 እስከ 8 አዎ ሕዝብህ አለው በጣዖት ረክሰዋልና እነሆ የሌላውን ዓለም መንፈስ ተከትለዋልና ከእግዚአብሔር መንፈስ ርቀዋልና ያዳናቸውን ረስተዋልና የመገባቸውን ዘንግተዋልና እነሆ አምላክ ያልሆነውን አምላክ ብለው የተፈጠረን ወርቅ አምልከዋልና ይህን ጊዜ እግዚአብሔር ሙሴን እንዲህ አለው ሕዝብህ በድሏል ውረድ አለው። አዎ እግዚአብሔር እነሆ ቢጠራን ሕዝብህ ይላል ወይም በሌላ ይጠራናል። አሁን ግን ከባቢሎን ድቀት እንዳንገባ ከርኩሰቷም እንዳንካፈል ከመቅሰፍቷም እንዳይደርሰን እነሆ በርኩሰቷም እንዳንወድ ሕዝቤ ሆይ የሚል ድምፅ ከሰማይ መጣ። ባቢሎንን ጥላችሁ ውጡ ከርኩሰቷም እንዳትገቡ ተለዩ አለ። ከባቢሎን የሚለይ እግዚአብሔር በነጻነት ያቁመን። ሕዝቤ ሕዝቤ የሚለው ቃል ወዳጅነትን የሚያሳይ ነው። ስለዚህ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ይህ የእግዚአብሔር ቃል ነው። ትናንት የጥንት ታሪክ ስናይ ቅድመ ልደተ ክርስቶስ በ580 አካባቢ ዳግማዊ ናቡከደነጾር ንጉሠ ባቢሎን እስራኤልን ሙሉ በሙሉ ማርኮ ባቢሎን ወስዶ በዛ በርኩሰት ውስጥ እንዲወድቁ ሲያደርጋቸው አብሮ የተማረከ ነቢየ እግዚአብሔር ኤርምያስ ነበር። በረከቱ በሁላችን ይሁን። ኤርምያስ በባቢሎን ሲኖር ባቢሎናውያን እንጨት ቀርጸው ድንጋይ አለዝበው ወርቅ አቅልጠው እነሆ አማልክት ብለው ለተፈጠሩ በሚሰግዱበት ሰዓት ኤርምያስን አብሮ ባቢሎን የወሰደው ከባቢሎናውያን ኃጢአት እንዳትተባበሩ ብሎ ያስተምር ዘንድ ነው። ደጉን ሰው አብሮ ማለት ኤርምያስ ይህን በሚያስተምርበት ሰዓት የሚቀበሉት ሰዎች ነበሩ፣ የማይቀበሉት ሰዎች ነበሩ። ይልቁንም ለሚጠት ወደ እስራኤል ለመመለስ 4 ዓመት ሲቀር በኢትዮጵያዊው አቤሜሌክና በሌዊ ነገድ በባሮክ እግዚአብሔር መልእክት ወደ ባቢሎን በንስር ይልካል። ተለዩ ከባቢሎን ውጡ ከባቢሎን። ባጭሩ እንዲህ ነበር ከባቢሎን የተጋባችሁ ተፋቱ የሚል ባቢሎን ርኩሰት፣ ባቢሎን ጣዖት፣ ባቢሎን ሟርት፣ ባቢሎን ምድራዊ አስተሳሰብ፣ ባቢሎን ርኩሰት፣ ባቢሎን በዓለማዊ ገንዘብ ብቻ ልበልጽግ የሚል አስተሳሰብ። ታዲያ ነቢዩ ለነዛ ለእስራኤላውያን በዘመኑ ለነበሩት ብቻ ሳይሆን ዛሬም ለእኛ ጭምር በኤርምያስ 51:8 ላይ እንዲህ የሚል ቃል ይናገራል። ኤርምያስ 51:8 ልክ ዛሬ ከሰማይ መቅደስ እንደመጣው ድምፅ ሕዝቤ ሆይ ከባቢሎን ውጡ እንደሚል እንዲሁ ያኔ ኤርምያስ ይሄንን ነበር ያላቸው። አዎ ከባቢሎን ውጡ እንውጣ ራሱንም ጨምሮ ነው። በጊዜው ባቢሎን ውስጥ ነው። ከባቢሎን እንውጣም ሲል አስተሳሰቡም ነው። በባቢሎን እስራኤል መስገድ አልቻሉ። እስራኤላውያን ለእግዚአብሔር ሰግደው የሚኖሩ ናቸው። በባቢሎን ለእግዚአብሔር መዘመር አልቻሉ። ባቢሎናውያን የጣዖት ዝማሬ ያላቸው። በባቢሎን እግዚአብሔርን መቀደስ አልቻሉ። የባቢሎን አምላኳ ሌላ። ስለዚህ ኤርምያስ ምን ይላል? ሕዝቤ ሆይ ከባቢሎን እንውጣ፣ ከመዓቷም እንዳንሳተፍ እንሂድ ወደ ደብረ ጽዮን፣ በዛ በተራራው ለእግዚአብሔር እንዘምርለት ይላል። ሊዘመርለት የሚገባ እግዚአብሔር ክብር ምስጋና ይግባው። የጣዖት መንፈሱን ሊወደቀ ይሁን። ሕዝቤ ሆይ እንውጣ ብሎ ኤርምያስ እንዳለው አሁንም ዮሐንስ በራእዩ ስለ መጨረሻው ዘመን ክስተት ስለ ባቢሎናዊ አስተሳሰብ ሲናገር ሕዝቤ ሆይ ከመቅሰፍቷ እንዳትተባበሩ ከባቢሎን ውጡ። ባቢሎን ነው እንደኛ ያለ ነው አይደለም። ደግሞ ዓለም ሁሉ የእግዚአብሔር ናት። ይሄን እናምናለን። ከባቢሎን ውጡ ሲል ቅድም እንዳልኳችሁ በመጀመሪያም እንደገለጽኩላችሁ በኤፍራጥስና በጤግሮስ ወንዝ መካከል በተመሰረተች በቀደመችቱ እነሆ በናምሩድ ግንብና ከተማ ስለ ባቢሎን አይደለም ተበትናለች። ባቢሎን አስተሳሰብ ነው።
ባቢሎናዊ እምነት ምንድነው? ባቢሎናዊ እምነት ስለምን ባቢሎን ወደቀች? ስለምንስ ሊፈርድባት ተነሳ? በመጀመሪያ ራሷን ንግስት አደረገች። ባቢሎን ንግስት አደረገች። በቃች። ባልቴታ ንግዷ ጦፈ፣ ገንዘቧ ሄደ፣ ዓለም ሰገደ፣ ወርቋን ሊገዛ ወረፈ፣ ዝናዋን አደነቀ፣ ፈላስፎች ጻፉላት፣ ጠቢባን ተረኳት፣ ተዋንያን ድራማ ሰሩላት። ስለዚህ ባቢሎን ላይ ሆነችና ሌላው ሁሉ ረሳችና እኔ ንግስት ነኝ አለች ባቢሎን። ራዕይ 18 ቁጥር 7 ራሷን ከበረችና እንደተቀማጠለች ልክ ስቃይና ሐዘን ስጧት። ባቢሎን ወደቀች። በልቧ ባቢሎን በልቧ ንግሥት ሆኜ እቀመጣለሁ፣ ባልቴትም አልሆንም፣ ሐዘንንም ከቶ አላይም ስላለች ስለዚህ በአንድ ቀን ሞትና ሐዘን ራብም የሆኑ መቅሰፍቶቿ ይመጣሉ፣ በእሳትም ትቃጠላለች። የሚፈርድባት እግዚአብሔር ብርቱ ነውና ሲተናገሩ የሚፈርድባት እግዚአብሔር ብርቱ ነውና ብርቱ ነውና በባቢሎን ምን የሚያደርግ እግዚአብሔር? የሚፈርድባት እግዚአብሔር። ንግሥት ሆኜ እቀመጣለሁ ብላ አሰበች። ከእንግዲህ በኋላ በቃች። ባቢሎን ራሷን ንግሥት አደረገች። ለምን ራሷን ንግሥት አደረገች? እንመጣለን። የባቢሎን አስተሳሰብ ስናይ አሁን ዝም ብለን ባቢሎንን በምን መስሏል? በሴት አዎ፣ ሐምራዊ ቀሚስ የለበሰች ሴት ገና የተቀመጠችበትን ዙፋን እናየዋለን። አሁን እንመጣለን። የሚፈርድባት እግዚአብሔር ምንድነው? ብርቱ ነውና ብርቱ እግዚአብሔር ብርቱ ያደርጋል። ከርኩሰቷም እንድናመልጥ ኃይል ይስጠን። አዎ፣ ባቢሎን ወደቀች፣ ከሷም ውጡ። ታላቂቱ የደም ከተማ ደሟ አይታይም፣ ግን የደም ከተማ ይመጣል። ደሟን መንፈስ ቅዱስ ይገልጣል። ሲያዋት ውብ ናት፣ የትቺ ታስብላለች። ያያት ሁሉ ቢሰግድላት ባቢሎን የውጭ መልኳ ልዩ ነው። የደፋችው ሰው ልዩ፣ ዙፋኗ አይታወቅም፣ በጣም ልዩ ነው። ውስጡ ግን ሌላ ነው፣ እሷም ሌላ ናት። ይህቺ ንግሥት ሆኜ እቀመጣለሁ ያለች ባቢሎን በአንድ ሰዓት ጠፋች ይላል መልአኩ። ለምን ጠፋች? ንግሥት ሆኜ እቀመጣለሁ አለች። እግዚአብሔር ፈረደባት። አዎ ይፈርድባታል። ፈረደባት ይላል። ያየዋል። ዮሐንስ በራእዩ ሲፈርድባት እንደሆነ ሆኖ ያየዋል። እንደሆነ እንደተደረገ ሆኖ ያየዋል። አዎ ፈረደባት። ለምን ፈረደባት? ባቢሎንን ከውጭና ከውስጥ ዮሐንስ አይፈርድ። ብዙ ሰዎች ባቢሎንን የሚያዩት ከውጭ ነው። መንፈስ ቅዱስ ግን የውስጡን ይገልጣል። አይገልጥም? ለእኛም ይገለጥልን። ለዚህ ነው መንፈስ ቅዱስ ከኛ ጋር ይደር የሚባለው። አምላካችን እግዚአብሔር መንፈስ ቅዱስ ከኛ ጋር ይሁን። ባቢሎንን ከውጭ ስናያት አሁን እንደሳልኩላችሁ ነው። ራሱ ዮሐንስ በራእዩ ያስቀምጣታል። ምዕራፍ 17 ራእይ ዮሐንስ ከቁጥር 1 ጀምሮ እንዲህ የእግዚአብሔር ቃል ይናገራል። ሰባቱን ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ተመልከቱ። አያቱ አሁን ዮሐንስ መልአኩ ነው የሚገልጥለት። ድሮ እናትና አባቶቻችን ከዳኛ ሲከራከሩ ምን ይላሉ? መልአኩ ያሳየው እግዚአብሔር ይገልጥሉ ይላል። አሁን እንዲህ ይላል። ከሰባቱ መላእክት አንዱ መጥቶ እንዲህ አለ፣ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። በምን ላይ የተቀመጠችውን? በብዙ ውሃዎች። ባቢሎን የተረጋጋች አይደለችም። ውሃ በአውሬ በአዞ በአሳንበሪ በአውሎ ይናወጣል። የባቢሎን መንግስት የጸና አይደለም። የጸና መንግስት የእግዚአብሔር ብቻ ነው። ክብር ምስጋና ለስሙ ይሁን። ምስጋና እንኳ ያጠረ ነው። ውጣ ከባቢሎን። በውሃዎች በብዙ ውሃዎች ላይ የተቀመጠችው ባቢሎን። እነዛ ብዙ ውሃዎች የሚናወጡ ናቸው፣ ያልጸኑ ናቸው። በዛ ላይ ያለችው ዙፋኗ የጸና አይደለም፣ የሚፈርስ ነው። የባቢሎን መልአኩ የወፍጮ ድንጋይ ያዘ፣ ወደ ባህርም ወረወረው። በታላቅ ድምፅም ጮሆ እንዲህ አለ፣
የደም ከተማ ታላቂቱ ባቢሎን ወደቀች አለ። መልአኩ መጥቶ ለዮሐንስ እዚህ ጋር ሲገልጥለት እና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ። የምድር ነገስታት ከእርሷ ጋር ሲሰኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። ሲሰኑ ሰከሩ ብሎ ተናገረኝ። ሴሰኝነትና ስካር ድንገት የምናስበው በመጠጥና ዝምብሎ ወይም ደግሞ በሌላ አይነት መንፈስ ብቻ አይደለም። የአስተሳሰብ ስክረት፣ የእምነት ስክረት፣ የእምነት ሴሰኝነት አለ። አሁን እዚህ እሱ ነው የምናየው። ባቢሎን በብዙ ውሃ ላይ ተቀምጣ የዓለም ነገስታትና መሪዎች በእንዲህ አይነት ሁኔታ ከእሷ ጋር ሲሰሩ ይለንና በመንፈስ ወደ በረሃ ወሰደኝ ይላል። አሁን በመንፈስ ወደ ወሰደኝ፣ ወደ በረሃ ወሰደኝ። የስድብ ስሞች በሞሉበት 7 ራሶችና 10 ቀንዶችም ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ተመልከቱ። አሁን ሴቲቱ በእርግጠኝነት ባቢሎን ናት። መጀመሪያ በብዙ ውሃዎች ላይ ያሳየዋል። አልጸናም መንግስቷ ሲለው አሁን መልአኩ ወዴት ወሰደኝ ነው የሚለው። ወዴት ወሰደኝ? ሰምታችኋል? የምትሰሙበትን ልብ ይክፈት መድኃኒዓለም። ወዴት ወሰደኝ? ወደ በረሃ ወሰደኝ። በረሃ ምንም የሌለበት በረሃ፣ ዋይ በረሃ፣ ደረቅ በረሃ፣ ወንዝ የሌለው በረሃ፣ ለምለም የማይታይበት ባቢሎን ያለችው በዛ ውስጥ ነው። ለምለም ውሃ፣ እነዚህ የእግዚአብሔር የሰው ልጆችን የሚያሉ የህይወት ውሃ፣ የሞት ሳይሆን የህይወት ልምላሜው የጽድቅ ልምላሜ ነው። ያ የለም። ጻድቅ ሰከበቀል ይፈርድ ወይ በዝ ከመዘግባ ዘሊባኖስ ትኩል አለሙት ውስጥ ቤተ እግዚአብሔር ጻድቅ እንደ ዘንባባ ያፈራ ይላል። ጻድቃን የሌሉበት በረሃ፣ ያ በረሃ ቅዱሳን የሌሉበት በረሃ፣ ያ በረሃ በቅዱሳን ላይ የሚገነው እግዚአብሔር የሌለበት በረሃ። ወደ በረሃ ወሰደኝ። ማንን አሳየኝ? አንዲት ሴት በማላይ ተቀምጣ የስድብ ስሞች በሞሉበት 7 ራሶች 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት 7 ራሶች 7ቱ አርእስተ ኃጣውእ በዚህ ምድር ላይ 7ቱ አርእስተ ኃጣውእ ዛሬ የተፈጸሙ ነው። 7ቱ አርእስተ ኃጣውእ አለመታዘዝ፣ ኃጢአተ አዳም፣ አለመታዘዝ፣ እግዚአብሔርን የሚለውን ትቶ ሰይጣን የሚለውን መስማት አለቀ። ይሄ ዛሬ ምድራችን ላይ ይሆናል። አለመታዘዝ፣ ቅትለተ አቤል፣ ወንድም ወንድሙን ይገላል። የማይጠየቅበት ሰዓት ይመጣል። ደም ይፈሳል። አንድ እግዚአብሔር ይቅር ይበላል። በማህፀን ያሉ ነፍሳትን እንደ ቃየል መጣል ምሕረቱን ያወርድልን። ይህ በዚህ ትውልድ ላይ ነው። ንስሐ እንኳን እንዳይገባ ኃጢአት አይደለም ማለት ሰው ተሳስቶ ያደርጋል። ንስሐ መግባት ግን ድህነት ይሰጣል። እግዚአብሔር ድህነትን ይስጣል። 7 ራሶች ባሉት የስድብ ስሞች በሞሉበት ኃጢአተ ሰዶም ሶስተኛው ራስ፣ የሰዶም፣ የገሞራ፣ የሶባማ፣ የአዳማ፣ የሲባዮ ርኩሰት፣ በተመሳሳይ ጾታ መውደቅ፣ በዘፍጥረት 19 የተጻፈው የሶዶም ስራ። ይሄን በተሸከመው በአውሬው ላይ ባቢሎን ሐምራዊ ቀሚሷን ለብሳ ቁጭ ብላለች። የስድብ ስሞች የሞሉበት ላይ ወደ በረሃ ወሰደኝ። ምንም የእግዚአብሔር ቃል በማይነገርበት ወይም በተካደበት ጻድቃን ቅዱሳን በሌሉበት የእግዚአብሔር በረከት በሌለበት ደረቅ ህይወት ባቢሎን በዛ ተቀምጣለች። ቅትለተ ዘካርያስ የእውነተኛ ካህናት መጠራት ዘካርያስን ያንንም የወዳሄ ልጅ በድንጋይ ገደሉት። የኤልሳቤጥንም ባል ዮሐንስ ልጅህን አምጣ፣ ያቺ ሴት ድንግል ማርያም አንተ ቤት ትገባለች ብለው መጥተው ቅዱሳንን የጠሉ ሰዎች ዮሐንስን ልጁን ይዞ ወደ መቅደስ ሲሄድ መጥተው እሱንም ሕፃኑንም ሊገድሉ በነበረ ሰዓት ሕፃኑን መልአኩ ከእጁ ወስዶ በረሃ ወሰደው አሳደገው። ዮሐንስን ግን በጦር ወጉት። በመሰዊያው ስር የተወጋውን ይዞ ደሙ ፈሶ ሞተ። እውነተኛ ካህናት የሚጠሉበት
ሕግ የሚያስጠብቁ የሚጠሉበት፣ ሥርዓት የሚያስጠብቁ የሚጠሉበት፣ ሐሰት የሚገንበት ኃጢአተ ቅጥለተ ዘካርያስ ኃጢአተ እስራኤል ኢየሱስ ክርስቶስን መካድ፣ ኢየሱስ ክርስቶስን አለመቀበል፣ ሞተ ወልደ እግዚአብሔር የኢየሱስ ክርስቶስ አምላክነት ከሰው ልጆች ልብ የሚሟጠጥበት አምላክነቱን የሚጠራጠሩበት በዚህ ሰዓት ይበዛል። ስለዚህ ወደ በረሃ ወሰደኝ። 7 ራሶች ባሉት የስድብ ስም በሞላው በአውሬው ላይ 10 ቀኖች ፍጹም ሕግ አለኝ ኃይል አለኝ ብሎ 10 ነገሥታትን በዓለም ላይ የሚያስነሳ አንድም 7 ራሶች 7ቱን አህጉራት በእጁ እንደያዘ አድርጎ በሚያሳየው በአውሬው 10 ነገሥታትን ሾሞ ዓለምን በሚቆጣጠር በዛ እነሆ በእሱ ላይ ተቀምጣለች። 7 ራሶች 10 ቀኖች ባሉበት በቀይ አውሬ ላይ ቀይ ያለው ሰይጣንን አፈጣጠሩ ከእሳት ስለሆነ እነሆ በዛ ላይ አንዲት ሴት ተቀምጣ አየሁ። ታላቂቱ የደም ከተማ ባቢሎን ወደቀች። ሴቲቱም ይላል በቀይና በሐምራዊ ልብስ ተጎናጽፋ በወርቅ በከበሩ ድንጋዮች በዕንቁዎች ተሸልማ ነበር። ያን ዮሐንስ ስላየው የተቀመጠችበት ዙፋን ዮሐንስ ስላየው ሴቲቱን ግን ይዋት ማን ይጠራጠራታል? በቀይና በሐምራዊ ቀሚስ አምራ በተከበሩ ድንጋዮች በወርቅ በዕንቁ አጊጣ ማን ይጠራጠራታል? ባቢሎን መንፈስ ቅዱስ ግን ገለጣት። መልአኩም ወጣ፣ የወፍጮንና የሚያክል በእጁ ያዘ፣ ወደ ባህርም ወረወረው። የደም ከተማ ናትና ታላቂቱ ባቢሎን ወደቀች አለ። በእጇም የሚያስጸይፍ ነገር የዝሙቷ ርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯም ምስጢር የሆነ ስም መንፈስ ቅዱስ ለዮሐንስ የገለጠለት ምስጢር የሆነ ስም ተጽፏል። ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። ሴቲቱ በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ሰካራ ባቢሎን የሰከረች ናት። ቅድም ብያችሁ ነበር። በምንድን ነው ባቢሎን የሰከረችው? ተጽፏል። ባቢሎን አስተሳሰብ የትናንቲቱ ታላቂቱ በነፋስ የተበተነች ያችን ከተማ ብቻ ነበር። ያቺ የኃጢአት አስተሳሰብ ናት። ዛሬ ድረስ የአስተሳሰብ አለ። ያ አስተሳሰብ እግዚአብሔርን ልውጋ ባይነት ነው። ያ እግዚአብሔርን ልውጋ የሚለው አስተሳሰብ ዛሬም አለ፣ በቅዱሳኖችም አለ። በነገራችን ላይ ጌታችን ኢየሱስ ክርስቶስ ቅዱሳኖችን ምንድን ያላቸው? ማቴዎስ ምዕራፍ 10 ቁጥር 40 የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል። አለቀ። እናንተን የሚጠላ እኔን ይጠላል። ቀድሞ በነቢዩ በዘካርያስ ምንድን ያለው? እናንተን የሚነካ ይላል እግዚአብሔር ይላል። እናንተን የሚነካ ይላል እግዚአብሔር የዓይኔን ብሌን የሚነካ ነው ይላል እግዚአብሔር። የዓይኔን ብሌን የሚነካ። ስለዚህ ታላቂቱ ባቢሎን የስድብ ስሞች በሞሉበት በአውሬው 7 ራሶች 10 ቀኖች ባሉት ላይ ነው የተቀመጠችው። አያችኋት? ወንበሯ ዙፋኗ አውሬው ነው። 7 ራስ 10 ቀን ባለው የስድብ ስሞች በሞሉበት በታላቁ ቀይ ዘንዶ ላይ ሴቲቱ ተቀምጣለች። ልብሷን ግን ቀይ ሐምራዊ ቀሚስ፣ ወርቅ፣ ዕንቁ የተከበሩ ድንጋዮች የተሸለሙበት ልብስ። እውነትም ባቢሎን ውብ አትመስልም። ውስጧን አላየም። ዮሐንስ መንፈስ ቅዱስ ገለጠልኝ። በግንባሯ ላይ ጽሑፍ አለ ይላል። የተቀመጠችበትን ዙፋን ይሁን በግንባሯ ላይ የተጻፈውን ነው። ታላቂቱ ባቢሎን የርኩሰትና የጋለሞታዎች እናት ይላል። ሳያት አለ ዮሐንስ ሴቲቱ ሰክራለች አለ። በምን ሰከረች አለ? በቅዱሳኖች ደምና በኢየሱስ
ምስክሮች ቅዱሳን ደም ሰክራለች። ሴቲቱ በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። መጀመሪያ 7 ራሶች 10 ቀንዶች የሞሉበት ያ ታላቅ ቀይ ዘንዶ የተባለው ሐሳዊ መሲህ ነው። ልብ በሉ እንግዲህ ሐሳዊ መሲህ እሱ እኔ እግዚአብሔር ነኝ ብሎ ነጋሪት ሲያስመታ ይመጣል። ግን እሱ የስድብ አፍ የተሰጠው ነው። ስድብ የሞሉበት ይላል። ደግ ነገር የለውም። ስድብ የሞሉበት ምን አይነት ስድብ? ራእይ 13 ቁጥር 5 አውሬው ተሳዳቢ ምን ብሎ ይሳደባል? ቁጥር 5 ራእይ 13 እንዲህ ይላል፣ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው፣ በ42 ወርም እንዲሠራ ስልጣን ተሰጠው፣ እግዚአብሔርን ለመሳደብ ስሙንና ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ሁላችሁም ይህን ቃል ከኔ ቀጥላችሁ ተናገሩ። ታላቅን ነገር ስድብን የሚናገርበት አፍ ተሰጠው፣ እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። አውሬው እሱ ላይ ተቀመጠችው። ዙፋን ማለት መረጋጊያዋ ለሷ የአውሬው ዙፋን ነው። መቀመጫችሁ የታመናችሁበት ነው። የተቀመጣችሁበት ቦታ የታመናችሁበት ነው። ካላመናችሁበት አትነሳላችሁ። ይሄ ወንበር ይጥለኛል ብላችሁ ትነሳላችሁ። አይስማማችሁ። ኧረ ተው አንተ ልጅ አቀማመጥ ልክ አይደለም ይባላል። ከዛ ጫፍ ላይ ተቀምጦ ፈንገል ሲል አላልኩም መቀመጫው ለባቢሎን መቀመጫዋ አውሬው ነው። ተመችቷታል። የስድብ ስሞች የሞሉበት ነው። ተሳዳቢ ነው። እሷ ምን ናት? መሳሪያው ናት። ሴት ነች። የለበሰችው የሚያምር ቀሚስ ነው። የተጌጠችው ውድ በሆነ ዕንቁ ነው። በእጇ የወርቅ ጽዋ ይዛለች። ውስጡ ግን የሴሰኝነት የዝሙት የተደባለቀ ወይን ጠጅ ነው። አሕዛብ ሁሉ የመጡ እያደነቋት ጠጡ። በቃ እሷ ነች የዓለም ቆንጆ። ሌሎች ሁሉ እሷን ለመምሰል ይጥራሉ። እናት አላት። ልጆች አሏት ማለት ነው። እናት ነው ያላት። የርኩሰትና የጋለሞቶች ዓለም ደግሞ ግዴታ ይሄዳል እችን ለማድረግ። ምክንያቱም ዛሬ የሚያደንቀው ማን ነው? 10 ያገባ 10 ይፈታው። ዛሬ የሚያደንቀው ምንድን ነው? በዝሙታቸው የሚታወቁትን ዛሬ የሚያደንቀው በየዌብሳይቱ የሚላላከው ፎቶ የማንን የህይወት ታሪክ ነው የሚያደንቀው? ዛሬ የኢትዮጵያ ወጣት የማንን የህይወት ታሪክ ይሰማል? የእናቶቹን የቅዱሳት እናቶቹን ታሪክ ይሰማል? የሀገሩን ድል ያደረጉ የጥንት ታሪክ ይሰማል? ወይስ የፊልም አክትረስን ታሪክ ያነባል? ነግሯል ወጣቱ፣ ተወስዷል ወጣቱ፣ ረክሷል ወጣቱ። አለባበሱ ከሌላ ጋር ነው። ባቢሎን ስትመጣ በእርግጠኝነት በአውሬው ዙፋን ስር ተደፍቶ እግሯን ይልሳል። እሷ የጋለሞቶች እናት ናት። ሕዝቤ ሆይ ከባቢሎን ውጡ። ይሄ እግዚአብሔር ትእዛዝ ነው። ይሄ እግዚአብሔር ቃል ነው። በዛ ሰዓት እርግጠኛ የቴሌቪዥን ጋዜጠኞች ሁሉ ስለ ባቢሎን ሙሉ ከበሬት ይኖራቸዋል፣ ያደንቋታል። ስለ እሷ እንደሚወራ ገምታለሁ። አይቀርም። የተቀመጠችበት በስድብ እኖ የተሞላ እግዚአብሔርን የሚሰድብ ቅዱሳኖችን የሚሰድብ በሰማይ የሚያድሩትን የሚሰድብ እሷን ራሷን ዮሐንስ ነገረን። ከእሱ በላይ ምስክር አይመጣም። ባቢሎን ሰካራም ናት። የሰከረችው በቅዱሳን ደም ነው፣ በኢየሱስ ምስክሮች ነው። ማን ከእሱ በላይ ይመስክር? አዎ ባቢሎን ሰካለች። የተቀመጠችበትም የአውሬው ዙፋን ርኩሰት ነው። እሷ ደግሞ መሳሪያው ናት። ልብ በሉ። አውሬው እኔ ኢየሱስ ነኝ ብሎ ይመጣል። ባቢሎን ደግሞ ራሷን የድንግል ማርያም ቦታን የሰጠችው። ምክንያቱም እንዲህ አለች፣ በራሷ በልቧ ተመክታ ንግሥት ሆኜ እቀመጣለሁ አለች። የድንግልን ስፍራ ወሰደች። ንግሥቲቱ በሰማይ በምድር ስሟ የከበረ ድንግል ማርያም ናት። ምስጋና ለስሟ ይግባ።
ያንን ነው የምትወስደው ባቢሎን። አንድ ንግሥት ነው ያለችው። ሙሽራይቱ አንድ ይላል። ሙሽራይቱ ድንግል ናት። ሙሽራው ክርስቶስ ነው። ሙሽራይቱ ቤተ ክርስቲያን ናት። ሙሽራው ኢየሱስ ክርስቶስ ነው። ይህች ባቢሎን የቤተ ክርስቲያንን ስፍራ፣ ይህች ባቢሎን የድንግል ማርያምን ስፍራ ነው የምትወስደው ወገኖቼ። ስለዚህ ንግሥት ሆኜ እቀመጣለሁ አለች። ስለዚህ ንግሥት ሆኜ እቀመጣለሁ ስላለች ዘንድሮ እሱ ላይ እሷን ካስቀመጠ በኋላ ያችን እውነተኛይቱ ንግሥት ድንግል ማርያምን ማሳደድ ይጀምራል። ተመልከቱ። ምክንያቱም ራዕይ 12 ስትመለከቱ በዘንዶውና በሴቲቱ መካከል ምን ሆነ ነው የሚለው? ውጊያ። ያኔ ገና በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ተነገረው የትንቢት ቃል መሰረት እነሆ ታላቅ ምልክት በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃ ከእግሮቿ በታች አላት፣ በራሷ 12 ከዋክብት አክሊል የሆነላት አንዲት ሴት ብሎ ይህችም ሴት ይላል ራዕይ 12 ቁጥር 5 አሕዛብን ሁሉ በብረት የሚገዛውን ወንድ ልጅ ኢየሱስ ክርስቶስን ወለደች ይላል። ክብር ምስጋና ለስሙ ይድረሰው። አሁን አውሬው የራሱ ንግሥት ስላለችው ራሱን ደግሞ እኔ ኢየሱስ ነኝ ስለሚል የኢየሱስን እናት ድንግል ማርያምን ማሳደድ ጀመረ ይላል። ዘንዶ ሴቲቱን አሳደዳት የሚል ቃል ትመለከታላችሁ። የትኛዋን ሴት? እመብርሃን ቅድስተ ቅዱሳን ድንግል ማርያምን። ይህም በራዕይ 12 ቁጥር 14 ላይ የተጻፈ ነው። ቁጥር 14 ላይ እነሆ ወንድ ልጅ የወለደችውን ሴት አሳደዳት ይላል። ምክንያቱም እሱ በሷ ቦታ ሊተካ ይፈልጋል። ምንድን ነው ያለችው ባቢሎን? እኔ ንግሥት ሆኜ እቀመጣለሁ አለች። የምን እናት? የርኩሰት እናት፣ የጋለሞት የግሉትና እናት፣ የሕይወት እናት ድንግል ማርያም በዛለች። ሰይጣን ስለዚህ እሷን ያስጠላል፣ ከሰው ልጆች ልቦና እንድትወጣ ያደርጋል። አውሬው የእግዚአብሔርን ማደሪያ አለ ድንግልን፣ አንድም መቅደሱን በሰማይ የሚያድሩትን አለ ቅዱሳንን ይጓዛለን። አሁን ባቢሎን ተመረመረች። ለምን እግዚአብሔር ፈረደባት? ብርቱ አምላክ ስለምን ፈረደባት? ንግሥት ሆኜ እቀመጣለሁ ብላ እንደገና ደግሞ ሰክራ ነበር ሴቲቱ ይለናል። በራዕይ ዮሐንስ ያስቀመጠው 17 ቁጥር 6 ላይ ሴቲቱ በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። በቅዱሳን ደም በኢየሱስ ምስክሮች ደም ሰክራ አየኋት። ለካ ባቢሎን ደም አፍሳሽ ናት። ልብሷ ሽፋን የሆናት ሐምራዊ ቀሚስ የደበቃት መንፈስ ቅዱስ ለዮሐንስ ሲገልጣት በቅዱሳን ደም የሰከረች ናት። ባቢሎን ማለት የክህደት አስተሳሰብ ነው። ከዛ ውጡ። ባቢሎን ርኩሰት፣ ባቢሎን የቅዱሳን ደም አፍሳ የሰከረች። የእግዚአብሔር ጥበብ እንዲህ አለች ሉቃስ ሲጽፍ የጌታችንን ትምህርት በሉቃስ ወንጌል ምዕራፍ 11 ቁጥር 49 ላይ የእግዚአብሔር ጥበብ እንዲህ አለች፣ ደም ከዚህ ትውልድ ይፈለጋል። ምን ማለት ነው? ደም ከዚህ ትውልድ ይፈለጋል። ማቴዎስ ሰፋ አድርጎ ያስቀምጠዋል። በማቴዎስ ምዕራፍ 23 ከቁጥር 29 እስከ 36 ማቴዎስ 23 ቁጥር 29 ላይ የእግዚአብሔር ቃል ምንድን ነው የሚለን? ጌታችን ይላል እናንተ ሰበስባችሁ ዘንድ ወደድሁ አልተሰበሰባችሁ። ዶሮ ካጥንቶቿን በግንፏን እንደምትሰበስብ እሰበስባችሁ ዘንድ ወደድሁ አልወደዳችሁ። ነቢያትን ወደ እናንተ ላክሁ ገደላችሁ። ቅዱሳንን ወደ እናንተ ላክሁ ገደላችሁ። ከዚህ ትውልድ ደም ይፈለጋል። የቅዱሳን ደም ይፈለጋል። ባቢሎን ሰክራለች። በኢየሱስ ምስክሮች ደም በቅዱሳን ደም ሰክራለች። የሮማ አደባባይ ይመስል ጳውሎስ በሰይፍ የተቆረጠባት የሮማ ምድር፣ ጴጥሮስ ቁልቁል የተሰቀለባት የሮማ ምድር፣ ቅዱሳን ደማቸው የፈሰሰባት ያንቺ ቤተልሔም ትመስል 144 ሺህ ሕፃናት በሄሮድስ ባቢሎን ገባች። ባቢሎን መግደል፣ ባቢሎን ክርስቶስን ማሳደድ፣ ባቢሎን ድንግል ማርያምን ለማሳደድ የተነሳች የአውሬው መልእክተኛ ደም ፈሰሰ። ከዚህ ትውልድ ደም ይፈለጋል።
ከባቢሎን ከደማቸው አትተባበሩ፣ ቅዱሳንን ከሚጠሉ ጋር አትቁሙ፣ በአንዳችን መንፈስ አትተባበሩ። ሕዝቤ ሆይ ውጡ። ባቢሎን ብዙዎችን ታስቀራለች። ጌታችን እነሆ ከላይ የመጀመሪያውን ሟች አቤልን ከዚህ ደግሞ ለብሉይ ኪዳን ጠርዝ የሆነውን ዘካርያስ ቅድም ያነሳነውን ቅዱስ ሥራ ያመጣና ከመይጣል አለክሙ ለመኩሎሙ ጻድቃን ወደ አቤል ጻድቅ ወደ ዘካርያስ ወደ በቅዩ ዘካተልክሙ በማይከለ ቤተ መቅደስ ወንስዋ ያ በግልጽ የተገደለ አቤል ከዚህ ትውልድ ይፈለጋል። ቃየን አቤልን ይፈለጋል፣ ደም ይፈለጋል። በቤተ መቅደስ ተገደለው ዘካርያስ ደም ይፈለጋል። የእስጢፋኖስ ደም ይፈለጋል። የኢየሱስ ምስክር ይታየኛል። ሐዋርያት ሥራ 7:55 ጀምራችሁት የእግዚአብሔር ቃል አውድና ይዘው ሲወግሩት ኢየሱስ ክርስቶስን አየዋለሁ አለ። የኢየሱስ ምስክር እስጢፋኖስ በባቢሎናውያን አስተሳሰብ ተወገረ። ደም ይፈለጋል። ባቢሎን ሰክራለች፣ ደም ከሷ ይፈለጋል። የሰከረችው ቅዱሳንን በመቅጣት በመግደል ወንጀል ነው። ባቢሎን አስተሳሰብ ነው። የቅዱስ ጊዮርጊስ ደም ይፈለጋል። አምላክ ኢየሱስ ነው ስላለ ሶስት ጊዜ ገለውት በመንፈስ ቅዱስ እየተነሳ መጨረሻ መስዋዕትነቱን የፈጸመ ሰማዕትነቱንም የፈጸመ የጊዮርጊስ ደም ይፈለጋል። ከዚህ ትውልድ ይፈለጋል። የነቢያት ደም ይፈለጋል። የሐዋርያቱ ይፈለጋል። የሰማዕታት ወየው ቅዱሳንን በመጥራት መንፈስ እምነት ድርጅት አቋቋምክ። ባቢሎን በአንድ ሰዓት ትጠፋለች። ሕዝቤ ሆይ ከባቢሎን ውጡ፣ ከኃጢአቷ ከመቅሰፍቷ እንዳትተባበሩ። ዛሬ ይሄ የኔ ቃል አይደለም ወገኖቼ፣ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጭ አልነግራችሁ። ዛሬ ዘመኖቻችን ጠፍተዋል። ድንግልን በመስደብ ነቢያትን በመቃለል ቅዱሳንን በመጥራት የባቢሎን ልጆች ሆነዋል። ባቢሎን በአንድ ሰዓት ትጠፋለች። ደም ከዚህ ትውልድ ይፈለጋል። አዎ በሰማይ የምታድሩ ደስ ይበላችሁ ይላቸዋል። ልክ ባቢሎን በአንድ ሰዓት ስትጠፋ ወርቋን የከበረ ማዕድኗን የገዙላት ይላል ከእሷ ጋር አብረው የጠጡ ያጋጩ ጽዋቸውን ያንቀዳጫሉ። እነዛ ሲያለቅሱላት በአንድ ሰዓት ስትጠፋ ደስ ይበላችሁ የተባባሉ። የእግዚአብሔር ቃል እንዲህ ይላል ራእይ 18:19 በራሳቸው ላይ ያነሰው እያለቀሱና እያዘኑ በባህር መርከቦች ያሏቸውን ሁሉ ከባለጠግነቷ የተነሳ ባለጠጋዎች ላደረገች ለታላቂቱ ከተማ ወዮላት። ብዙዎች ዛሬ ሆድ የገደላቸው ባለጠግነትን ሲሹ በማይሆን መንፈስ የሄዱት ወዮላት። ታላቂቱ ባቢሎን ወዮላት፣ በአንድ ሰዓት ጠፍታለችና እያሉ ጮሁ። የማይጠቅም ጩኸት። ሰማይ ሆይ ሰማይ ሆይ ሰማይ ሆይ ቅዱሳን ሐዋርያት ነቢያት ሆይ በእሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላችኋልና ተናገሩ። ሰማይ ሆይ ቅዱሳን ሐዋርያት ነቢያት ሆይ በእሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላችኋል። ይለምኑ ነበር፣ ፍረድ ነው። መቼ ነው የምትፈርደው? ደማችንን በምድር ላይ ባፈሰሱት ላይ እስከ መቼ ነው የማትበቀለው ጌታ ሆይ ብለው በመሠዊያው ስር ተደፍተው ይሰግዱ ነበር ይላል ዮሐንስ። ቀድሞ ይህንን ራእይ አይቶታል። ደስ ይበላችሁ አላቸው። ራእይ ምዕራፍ 6:9 ስትመለከቱ የእግዚአብሔር ቃል ይላል። ራእይ ምዕራፍ 6:9 የቅዱሳኑን እነሆ ልመና በሰማይ ይነግራቸዋል። ሰማይ ሆይ ብሎ የተናገረው ለዚህ ነው። ሰማይ ሆይ ምን ነበር የሆነው? እንዲህ ይላል ዮሐንስ ራእዩን ሲመለከት በአምስተኛው ክፍል ማኅተም ሲፈታ እንዲህ አየሁ ይላል። ልብ በሉ። ስለ እግዚአብሔር ቃልና ስለ ጠበቁት ምስክር፣ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር። ባቢሎን ሰክራለች የተባለችው በማን ነው? በቅዱሳን ደምና በኢየሱስ ምስክሮች። እነሱ ናቸው እዚህ ጋር ያሉት። እነሆ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየሁ። ቅዱስና እውነተኛ ጌታ ሆይ ይላሉ እየጮሁ በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ
እስከ መቼ ድረስ አስፈርድም? ደማችንን ስለምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው። ንጹሐን ናቸው። በረከታቸው ሁላችን ይደር። ወየው ለጠሏቸው ቅዱሳንን የሚጠሉ ይጸጸታሉ አለ ዳዊት። ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲቆዩ ተባለላቸው። ያ ዘመን ደረሰ። መልአኩ የወፍጮ ድንጋይ እየወጣ በባህር ወረወረው። ታላቂቱ ባቢሎን ወደቀች 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 አለ። በዚህ ጊዜ ሌላ ድምፅ መጣ፣ ከእሷ ውጡ የሚል የወጡት በእሷም ደማቸው የፈሰሰ እነዛ ቅዱሳን ይህ የሚል ድምፅ መጣ። ሰማይ ሆይ ቅዱሳን ሐዋርያት ነቢያት ሆይ በእርሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላችኋልና። ሰማይ ሆይ ሐዋርያት ሆይ ነቢያት ሆይ ቅዱሳን ሆይ። ኦርቶዶክስ እነዚህን የምታከብረው ለዚህ ነው። ወየው የእነዚህ ኅብረትና ምልጃ በድንኳኖቻቸው ለሌሉ ይነገራል። ባቢሎን ወዳቂ ናት። ይህን ቃል አያነቡት፣ ይህን ቃል አይመለከቱት። ሐምራዊ ቀሚስ ማርኳቸዋል። ሴቲቱ ስባቸዋለች። የወርቅ ጽዋውን ጠጥተው የለም ከስካራቸው ጋር አልነቁም። እግዚአብሔር የመንቃትን ዘመን ይላክላቸው። አለዛ ስለሚጠፉ ነው። ግልጽ ነው ወንጌል፣ ኃያል ነው ወንጌል። ድብቆሽ ሁሉ የለውም ወንጌል፣ ግልጽ ነው ወሮቼ። ከርሸቷ እንዳትሳተፉ ሕዝቤ ሆይ ውጡ። ባቢሎንን እግዚአብሔር በአንድ ሰዓት ይፈርድባታል። ከዛ ነው ይላል ራሱ ወፍጮ ድንጋይ ያዘ ይላል። አንድ ብርቱ መልአክ አለው። አንድ ብርቱ መልአክ፣ አንድ ብርቱ መልአክ እነሆ ትልቅ ወፍጮ የሚመስል ድንጋይ አንስቶ ወደ ባህር ወረወረው። እንዲህ ሲል ራዕይ 18:21 ምን ወረወረው ያ ብርቱ መልአክ? ታላቂቱ ከተማ ባቢሎን እንቢ ተገፋ ትወድቃለች፣ ከእንግዲህ ወዲህ ከቶ አትገኝም። በገና የሚመቱና የሚዘምሩ ድምፅ፣ እምቢልታና መለከትን የሚነፉ ድምፅ ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም። የእጅ ጥበብን ሁሉ አንድ ብልሃተኛም እንኳ ከእንግዲህ ወዲህ ባንቺ ውስጥ ከቶ አይገኝም። የወፍጮ ድምፅም ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም። የመብራትም ብርሃን ከእንግዲህ ወዲህ ባንቺ ውስጥ ከቶ አይበራም። የሙሽራና የሙሽራይቱም ድምፅ ከእንግዲህ ወዲህ ባንቺ ውስጥ ከቶ አይሰማም። ነጋዴዎችሽና የምድር መኳንንት ነበሩና በአስማትሽም አሕዛብ ሁሉ ስተዋልና፣ በአስማትሽ አሕዛብ ሁሉ ስተዋልና። ባቢሎን አስማት አላት ማለት ነው። ለካሷ ምላኔ ወዷል ይሳባል። አስማቷ መሪዋ አባቷ አውሬው ነው። አውሬው ይስባል። ባቢሎን የስድብ ስሞች በሞሉበት ባዕሩ ዙፋን ላይ ተቀምጣለች። ውሃ ነው ዋታች ያለው፣ እሱም የሚወጣው ከውሃ ነው። አውሬው አንድ አውሬ ይላል። ከባህር ሲወጣ አየው ነበር ያለው ራዕይ 13:1 ውሃ ያልጸና ነው፣ መንግስቱ አልጸናምና የእሷ አይጸናም። አዎ ያቺ ታላቂቱ ባቢሎን ወደቀች 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 አለ ሕዝቅኤል 26:11 ላይ ስለ ጢሮስና ስለ ባቢሎን ክፋት ሲናገር የብርታትሽ ሐውልት በምድር ላይ ይደቃል ይላል። የብርታትሽ ሐውልት በምድር ላይ ይደቃል። ዛሬም የብርታት ሐውልት ብለን ያቆምነው ምንፍቅና፣ የብርታት ሐውልት የተባለ የጠንቋዮች አስተሳሰብ፣ የብርታት ሐውልት የተባለ የዋሸኞች መስህብ፣ የብርታት ሐውልት የተባለ የውቃሪዎች መንፈስ፣ የብርታት ሐውልት የተባለ የዛር መንፈስ፣ የብርታት ሐውልት የተባለ በክርስትና መንፈስ የሚያታሉ የሰርማሾች የቅጠል በጣሾች መንፈስ ለዘላለም ይወድቃል። እግዚአብሔር ይፈርዳል። የብርታትሽ ሐውልት በምድር ይወድቃል። ገንዘብ ነው ብርታቱ፣ ይቀልጣል። ውበት ነው ብርታትሽ፣ ይጠፋል። በቃ ከአንቺ የነገዱ ሁሉ ባቢሎን ብርታት አይሆንሽም። ስለ ራሳቸው ያለቅሳሉ። በአስማትሽ ተስበዋል፣ እነሱም አይኖሩም። አዎ ባቢሎን የደም ከተማ ወደቀች ወደቀች። አዎ ያቺ ባቢሎን አለ ያ ነቢይ ኤርምያስ የሚያውቃት መንፈስ የገለጸለት በምዕራፍ 51:48 ላይ እግዚአብሔር እንዲህ ይላል፣ ሰፊው የባቢሎን ቅጥር ይፈርሳል። ኤርምያስ 51:48 ሰፊው የባቢሎን ግንብ ቅጥር ይፈርሳል አለ እግዚአብሔር። ታላቂቱ ባቢሎን
ወደቀች፣ ሰጠመች። ከእርሷም ጋር ያሉት ይወድቃሉ። ስትወድቅ ፍርድ ወጣ፣ ባህሪዋ ተገለጸ። ዮሐንስ በመንፈስ ቅዱስ አይቶት የነበረው ዝሙቷ፣ ግልሙትናዋ፣ ርኩሰቷ፣ ስካሯ ያኔ መልአኩ ብርቱ መልአክ ድንጋዩን ጥሎ ልክ እንደዚህ ተገፍታ ወደቀች ሲል ያኔ ተገለጠ ይላል። እንዲህ ይላል ራእይ 18 ቁጥር 24 በእርሷም ውስጥ የነቢያትና የቅዱሳን ደም በምድር የታረዱ ሁሉ ደም ተገኘባት። ይሄ ነው ባቢሎን የወደቀችበት ምክንያት። በእርሷ ውስጥ የቅዱሳን ደም፣ የሐዋርያት ደም፣ የነቢያት ደም፣ የሰማዕታት ደም፣ የጻድቃን ደም ሁሉ ተገኘባት። በቃ ባቢሎን ገዳይ እምነቷ ክርስቶስን መጥራት፣ እግዚአብሔርን መጥራት፣ እናቱ ድንግል ማርያምን መጥራት፣ እንደውም እኔ ንግሥት ነኝ፣ እኔ ቅዱስ ነኝ ማለት፣ ቅዱሳንን ማቃለል፣ እኔ ቅዱስ ነኝ ማለት አተሳሰብ ቀጥታ ባቢሎን በምንፍቅና ውስጥ እንዳለች የእግዚአብሔር ቃል ይናገራል። በኦርቶዶክስ ክርስትና እምነት ቅዱሳን ክብር አላቸው፣ ክብራቸው በእኛ ላይ ይሁን። ነቢያት ክብር አላቸው፣ ክብራቸው በእኛ ይሁን። ሰማዕታት ክብር አላቸው፣ ክብራቸው በእኛ ይሁን። በረከት በጻድቅ ራስ ላይ ነው። ዳዊት በዝማሬው ተናገረ። መዝሙር 30 ቁጥር 18 ላይ መዝሙር 30 ቁጥር 18 በድፍረት በትዕቢት በመናቅ በሽንገላ በቅዱሳን ላይ የሚናገሩ አንደበቶች ዲዳ ይሁኑ። ባቢሎን ሰክራለች። የተቀመጠችው አውሬው በውሃ ላይ ባልጸና መንግስት ላይ የዓለም ርኩሰት ዛሬ ያለው እኖ የተመሳሳይ ጾታ ርኩሰት ወንጌሉ ግልጽ ነው፣ ልክ ነው። ፖለቲካሊ ኢንኮሬክት ነኝ፣ በወንጌል ግን ኮሬክት ነኝ። የደም ከተማ ፍርድ አለበት፣ የዝሙት ከተማ ፍርድ አለበት፣ የእግዚአብሔር ሕግ መጣስ ፍርድ አለበት። የሚተባበሩ ይጠፋሉ። የደም ከተማ ባቢሎን አብረው ከሚያለቅሱት ጋር ሰመጠች። በኤፍራጥስና በጤግሮስ ወንዝ መካከል ሰዎች አጥንት አገኙ። የምን አጥንት ነው አሉ። ተመራማሪዎች ናቸው፣ አርኪኦሎጂስቶች ናቸው፣ ጂኦሎጂስቶች ናቸው። አጥንቱ ምንድን ነው አሉ። የታሪክ ተመራማሪዎች ደግሞ ሂስቶሪያን እንዲያሉ ያኔ ነው እግዚአብሔርን አባቶቻችን አስቀይመው ፍል ውሃ ከሰማይ አዝንቦ አጠፋ አሉ። በዛን ዘመን የነበሩት አንትሮፖሎጂስቶች ይመሰከሩ ልክ ነው አሉ። የማህበረሰብ አጥኖች ሁሉ ትክክል ነው አሉ። የታላቁን ከላይ ምንጮች ነግሮ እግዚአብሔር ምድርን አጠፋ፣ 8 ሰዎች ተረፉ፣ አሁን በዛን አሉ። ያ አጥንት አሉ የዛ አጥንት ነው ብለው መሰከሩ። እንደዛሬ ካርቦን ዴቲንግ ማረጋገጫ አረጋገጡ በራሳቸው። ስለዚህ አሉ እንዴት ሆነች መርከቧ አሉ። አሁን ተመራማሪዎቹ ስራቸውን ቀጠሉ። መርከቢቱ በቱርክ መካከል ባለው አራራት በተባሉ ተራራ ላይ አልፋለች አሉ። ስለዚህ አሉ በዛው ዘመን የነበሩት የፖለቲካ ሰዎች ረጅም ሚሳብ ይስራሉ፣ እስከ ሰማይ ይደርሳሉ። ተመራማሪዎቹም ተጠሩ፣ ሳይንቲስቶቹም ቀረቡ። ግሩም ሲጀምሩ ሰይጣን በውስጣቸው ገባ። አንድ ቀን ያሳድግላቸው ጀመር። ስለዚህ ያን ግንብ ብዙ ጊዜ ፈይተው ሰሩት። ላይ ከደረሱ በኋላ በቃ እንግዲህ ያ ፍል ውሃ አዝንቦ እንዳያጠፋል አሁን ቢያዘንብባል ቦታ ይተናል አሉ። ከፍ ብለን ወጥተናል። በሰማይ የመኖር አስተሳሰብ የስታር ዋርስ ፕላን ተነደፈ ያኔ። ስለዚህ በቃ ታዲያ እዚህ ከደረስን ሳይቀር ለምን እሱ ሳንወጋውም አሉ። መውጋት ማካድ ነው። ምን አለ አለ ናምሩድ ዘፍጥረት 10 ቁጥር 10 በእግዚአብሔር ፊት ታላቅ ጓዳ የተባለ እግዚአብሔር ሊወጋ ቆሟልና ናምሩድ የመጀመሪያው መንኮራኩር መጠቀ ደምነቶ ተመለሰ። ገደል ነው አሉ። ሁለተኛ ላኩ ጋሻ ጀግሬ ነው። ሶስተኛ በቃ ጨረስናቸው አሉ። ስላሴ አለው ሲሏቸው አልገባቸውም። 3 ጊዜ ምስክር መጣ። ስለዚህ ከተማው ወረሳ ያን እግዚአብሔር ያለ ሁሉ ወረድ በቃ ነፋስን ላከ። ግንባቸው ፈረሰ፣ በተናቸው። ያን የተበተኑት ዛሬ በምርምር ተገናኙ። ይቀጥላል ሐሳብ የምድር አስተሳሰብ አልበቃ። ባቢሎን ርኩሰት ናት። ድንግል ማርያምን ማሳደድ ያዘች። ራሷን ድንግል ማርያም ለማድረግ ንግሥት ሆኜ እቀመጣለሁ አለች። ቅዱሳን አያስፈልጉም አለች። እኔ ቅዱስ ነኝ አለች። አውሬው ኢየሱስ አያስፈልግም አለ። አምላክ ኢየሱስ አያስፈልግም፣ ስለዚህ የራሴ ኢየሱስ ነኝ አለ። ደም
ፈሰሰ። ቅዱሳን ታረዱ። ምድራችን በደም ታጠበች። ርኩሰት በዛ። የትላንቱ ኃጢአት ተደገመ። ምድራችን ወደ ፍጻሜው መጣች። ዛሬ ግን ዮሐንስ ፍጻሜውን አልደበቀንምና እግዚአብሔር በወዳጁ ዮሐንስ ነገረን። አንድ ታላቅ ብርቱ መልአክ ወጣ። በእጁ የወፍጮ ድንጋይ ይዟል። ወደ ባህር ጨመረው። እንዲህም ብሎ ተናገረ። ታላቂቱ የደም ከተማ ባቢሎን እንዲህ ተከፍታ ወደቀች፣ ወደቀች፣ ወደቀች አለ። ከእሷ ጋር የተቀማጠሉ አለቀሱላት። እነሱም ግን ከፍርዱ አልወጡም። ታላቂቱ ባቢሎን ወደቀች፣ የደም ከተማ ወደቀች። በሰማይ የምታልበው ያለ ባቢሎን ትወድቅ። ሰማይ ሆይ፣ ሐዋርያት፣ ነቢያት፣ ቅዱሳን ሆይ ደስ ይበላችሁ፣ ደስ ይበላችሁ፣ እግዚአብሔር ፈረደላችሁ። ደም ከዚህ ትውልድ ይፈለጋል። ኤርምያስ ቀድሞ በትንቢት ዛሬም ዮሐንስ በራእይ ሕዝቤ ሆይ ከባቢሎን ውጡ ብለው ሰበኩን። ከባቢሎን ንፍቅና፣ ከባቢሎን ዓለማዊነት፣ ከባቢሎን የዓለም ክደት፣ ከባቢሎን ርኩሰት ዛሬም የእግዚአብሔር ቃል መስክሮልናል። ሕዝቤ ሆይ ይላል። ሕዝብ ተብለን ተጠርተናል። አዎ ሕዝብ ያደረገን ክብር ምስጋና ይግባው። ሕዝቤ ሆይ ውጡ፣ ከባቢሎን ውጡ። ያልወጣ ከባቢሎን ጋር ይፈረድበታል። አዎ ባቢሎን ወንጀሏ ተገኘ። ኢየሱስ ምስክር፣ የነቢያት፣ ሐዋርያት፣ ቅዱሳን ደም በእሷ ተገኘ። ባቢሎን ወደቀች፣ ዳግም አትነሳም። የጉጉቶች መጮያ ማድሪያ ሆነች። የመሰንቆ ድምፅ፣ የበገና ድምፅ በእሷ ሁለተኛ አይሰማም። የሙሽሮቹ ድምፅ አይሰማም ማለት ይህች ምድር ባቢሎን ከነሩ ሰቷ የምጠፋበት ሰዓት ይመጣል። አዎ ቅዱሳንና የእግዚአብሔር ምስክሮች ግን እንደ ፀሐይ በርተው በመንግስቱ ለዘላለም ይኖራሉ። ያን ክብር ለሁላችን ይስጠን። ባቢሎን የርኩሰት ከተማ፣ የደም ከተማ ወደቀች። የሰይጣን መንፈስ የወደቀ ይሁን። አሜን።